ሁሉም የጭነት መኪና አሽከርካሪዎች ቃላቸው አንድ አይነት ነው ይላል የቢቢሲ መረጃ። ከእንጨት የተሰራ የቤት ውስጥ መገልገያ ቁሶችን እንድናደርስ ስራውን ከሰጠን ሰው ጋር ተስማምተን ወደ ተለያየ አቅጣጫ ጉዞ ጀመርን ይላሉ። በጉዞ ላይ እንዳለን ስለምንቆምበት ቦታ ትዕዛዝ ደረሰን። እንደተባለውም አደረግን። ድንገት የጭነት ተሽከርካሪው የኋላ መጫኛ ክፍል ተከፍቶ ሰው አልባ በራሪ ድሮኖች መብረር ጀመሩ ብለዋል። አንደኛው ሩሲያዊ የከባድ መኪና አሽከርካሪ የሚበሩትን ድሮኖች መጥቶ ለመጣል ድንጋይ ወረወርን፣ ግን ማስቆም አልቻልንም ሲል አስረድቷል። ኪየቭ የሸረሪት ድር ተልዕኮ ስትል የጠራችው ባለፈው እሁድ 117 ሰው አልባ በራሪ ድሮኖችን ተጠቅማ በሩሲያ ላይ ያደረሰችው ድንገተኛ ጥቃት ዩክሬንና ዩክሬናውያንን ጮቤ ሲያስረግጥ ሩሲያን ድንጋጤ ውስጥ ከቷታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ይህንን ቀን ለማየት 1 ዓመት ከ6 ወር ከ9 ቀናት ስንዘጋጅ ቆይተናል ሲሉ በኩራት ተናግረዋል። ከደህንነት አገልግሎቱ የበላይ ቫሲል ማሊዩክ ሪፖርት ደርሶኛል። በጠላት ይዞታ ላይ ድንቅ የሆነ ተልዕኮ መፈጸም ችለናል። ጥቃቱ ወታደራዊ ኢላማዎች ላይ ብቻ የተፈጸመ ነው። ዩክሬን ላይ ጥቃት ሲፈጽሙ ለነበሩ ወታደራዊ ቁሶች ላይ የተፈጸመ ነው። ተልዕኮ ለ1 ዓመት ተኩል ዝግጅት ሲደረግበት ነበር። 117 ሰው አልባ በራሪ ድሮኖች ጥቅም ላይ ውለዋል። በርካታ የሰው አልባ በራሪ ድሮን አብራሪዎች ተሳትፈዋል። ከአጠቃላይ የክሩዝ ሚሳኤል ተሸካሚዎች 34 በመቶ ባረፉበት ቦታ ጥቃት ተፈጽሞባቸዋል። ዩክሬን ለረጅም ጊዜ ተዘጋጅቼበታለሁ ባለችው ለሩሲያ ድንገተኛ በሆነባት የሰው አልባ በራሪ የድሮኖች ጥቃት 41 ወሳኝ የሆኑ የሩሲያ ቦምብ ጣይ አውሮፕላኖች መመታታቸው 13ቱ ከጥቅም ውጪ መሆናቸውን ኪየቭ ይፋ አድርጋለች። በሞስኮ በኩል ስለ ጉዳቱ ምንም ባይባልም ጥቃት ስለመፈጸሙ ግን ማረጋገጫ ተሰጥቶበታል። የሩሲያ የመከላከያ ሚኒስቴር እንዳረጋገጠው በርካታ ወታደራዊ አውሮፕላኖች በእሳት ተያይዘዋል። ይህም የሆነው ሞርማንስክና ኤርኮስክ በተባሉት ግዛቶች መሆኑን አረጋግጧል። ሌሎቹን መከላከል ችለናል ብለዋል። በኪየቭ በኩል የሚወጡ መረጃዎች ግን ከዚህ የተለዩ ናቸው። ለ1 ዓመት ተኩል በከፍተኛ ጥንቃቄ ተጠብቆ የቆየው የጥቃት እቅድ ከዩክሬን 1900 ኪሎ ሜትር ርቆ የሚገኘውን ኦሌኒያ የተሰኘውን የአየር ኃይል የጦር ሰፈር፣ 470 ኪሎ ሜትር የሚርቀውን ዲያጅሎቫ የአየር ኃይል የጦር ሰፈርን፣ 4000 ኪሎ ሜትር ከኪየቭ የሚርቀውን ቤላያ አየር ኃይል የጦር ሰፈርና 700 ኪሎ ሜትር ርቀት ላይ የሚገኘውን ኢቫኖቮ አየር ኃይል ይዞታ ላይ አነጣጥሮ ጥቃቱ መፈጸሙን አረጋግጠዋል። ፕሬዝዳንት ዜሌንስኪ ሚስጥራዊና የሩሲያን ከ7 ቢሊዮን ዶላር በላይ ዋጋ ያላቸው ቦምብ ጣዮችን ከጥቅም ውጭ ያደረገውን ተልዕኮ ፈጽመው ሰዎቻችን ኮሽ ሳይልባቸው የሩሲያን ድንበር አቋርጠው ወጥተዋል ብለዋል። የእኛ ሰዎች በተለያየ የሩሲያ ግዛቶች የተለያየ ሰዓት አቆጣጠር ባላቸው ቦታዎች ላይ ሆነው ሰርተዋል። በጥቃቱ ዋዜማ ሰዎቻችን ስራቸውን ጨርሰው የሩሲያን ግዛት ለቀው እንዲወጡ አድርገናል። አሁን ሁሉም ደህንነታቸው ተጠብቆ ነው ያሉት። የመረጃ ምንጮች ሞስኮ ለዩክሬኑ ጦርነት የምትጠቀምባቸውና የምትተማመንባቸው ወሳኝና ግዙፍ ቦምብ ጣዮቿን የዩክሬን የጦር ኃይል አቅም ሊደርስበት ከሚችለው ክልል አርቃ አስቀምጣቸው እንደነበር ያብራራሉ። ግን ፕሬዝዳንት ዜሌንስኪና የደህንነት አገልግሎቱ የበላይ ጄኔራል ቫሲል ማሊዩክ በመሩት የሸረሪት ድር በተሰኘው ተልዕኮ ሰው አልባ በራሪ ድሮኖቹን የሩሲያ የጦር ሰፈር ወደሚገኝባቸው ግዛቶች ዩክሬን አስርጋ ማስገባት ቻለች ብለዋል። የተልዕኮ መፈጸም ተከትሎ ፕሬዝዳንት ዜሌንስኪ ባስተላለፉት መልእክት ለተልዕኮው ስንጠቀምበት የነበረው ቢሮ በሩሲያ ግዛት በአንደኛው ከሚገኝ የፌዴራል የደህንነት ተቋማቸው አጠገብ ይገኝ ነበር ማለታቸው ደግሞ የደህንነት መስሪያ ቤቱ ምን ይሰራ ነበር የሚል ሌላ ጥያቄ እንዲነሳ አድርጓል። ፕሬዝዳንት ዜሌንስኪ በታሪክ መጻፍ ያለበት ሲሉ የገለጹትን ጥቃት ለመፈጸም የማንንም እገዛ አልፈለግንም፣ በግላችን ያደረግነው እንደሆነ ዓለም ይወቅልን ብለው ለመናገር ጊዜ አላጠፉም። መረጃዎች ጥቅም ላይ የዋሉት ፈርስት ፐርሰን ቪው ወይንም በምህጻሩ ኤፍፒቪ የተሰኙት ሰው አልባ በራሪዎች በዩክሬን የተመረቱ ቀለል ያሉ በዋጋቸውም ከ600 እስከ 1000 ዶላር የሚያወጡ መሆናቸውን አረጋግጠዋል። በሩሲያ በኩል ማረጋገጫ ባይሰጥበትም ኪየቭ ከጥቅም ውጪ አድርጌያቸዋለሁ ካለቻቸው ቦምብ ጣዮች ቲዩ 95፣ ቲዩ 22 እና ቲዩ 160 ያሉት መመረት ያቆሙ በመሆናቸው ሙሉ በሙሉ ሳይወድሙ ቀርተው ጉዳት ቢደርስባቸው እንኳን መልሰው ጥቅም ላይ ለመዋል የማይችሉ ናቸው ተብሏል። እነዚህ ግዙፍ ቦምብ ጣዮች በተደጋጋሚ ሩሲያ በዩክሬን ላይ በምትፈጽመው እርምጃ
ጥቅም ላይ ሲውሉ የቆዩ መሆናቸው ተነግሯል። ሌላኛው ጥቃት ተፈጽሞበታል ተብሎ የተነገረው የጦር አውሮፕላን ኤ50 የራሱ የአየር መከላከያና መቆጣጠሪያ ስርዓት ያለው መሆኑ ተነግሯል። ሩሲያ አንድም ለስለላ በሌላ ጊዜ ደግሞ ጥቃትን ለመከላከልና መልሶ ለማጥቃት የምትገለገልበት ነው ተብሏል። የተለያዩ የመረጃ ምንጮች የዚህን አውሮፕላን ዋጋ ከ300 ሚሊዮን ዶላር በላይ ያደርሱታል። የዩክሬኑ ፕሬዝዳንት አማካሪ የሆኑት አሌክዛንደር ካሚሽን እንደሚሉት በዩክሬን የተመረቱት ኤፍፒቪ ሰው አልባ በራሪዎቹ ጥቃት ያደረሱት እነዚህ ወሳኝ የሩሲያ ቦምብ ጣይ አውሮፕላኖች ላይ ነው። የዩክሬኑ የድሮን ማምረቻ በአሁኑ ሰዓት በዓመት 5 ሚሊዮን ሰው አልባ በራሪዎችን ማምረት የሚችልበት አቅም ላይ ስለመድረሱም እየተነገረ ነው። በእሁድ ምሽቱ ጥቃት የተሰማሩት እነዚህ ሰው አልባ በራሪዎች ኢላማቸውን እንዲመቱና እንደ ነዳጅ ታንከር ያለውን ወሳኙን የአውሮፕላን ክፍል እንዲያጠቁ በሰው ሰራሽ አስተውሎት ቴክኖሎጂ ወይንም በኤአይ በመታገዝ ጥቃቱን ማድረሳቸውም ተነግሯል። ዶክተር ስቲቭ ራይት ነዋሪነታቸው በብሪታንያ የሆነ የሰው አልባ በራሪ ድሮን ኤክስፐርት ናቸው። እሳቸው ለቢቢሲ ሲናገሩ ይህንን ተልዕኮ ያልተለመደ የሚያደርገው ይህንን ሁሉ ድሮን ወደ ሩሲያ ድንበር ዩክሬኖቹ አስርገው ማስገባት መቻላቸውና ከርቀት ያለምንም እክል አዘውት ኢላማውን እንዲመታ ማድረጋቸው ነው ብለዋል። በኪየቭ በኩል የጥቃቱን ዝርዝር መረጃ የማውጣት ፍላጎት አለመኖሩ የተነገረ ሲሆን ፕሬዝዳንት ዘለንስኪ ግን በጥቅም ላይ የዋሉት 117ቱም ሰው አልባ በራሪዎች የየራሳቸው የተመደበ አብራሪ ነበራቸው ብለዋል። የዩክሬኑ የሩሲያ ጥቃት ለ3 ዓመት የዘለቀውን ጦርነት ለማስቆም ሁለተኛ ዙር ድርድር በቱርክ ኢስታንቡል ለማድረግ ዝግጅት እየተደረገ ባለበት ዋዜማ የተፈጸመ ነው። ለ3 ዓመት በዘለቀው ጦርነት ከፍተኛው የተባለው ጥቃትን ያስተናገደችው በጥቃቱ ዙሪያ ዝርዝር መረጃን ከመስጠት የተቆጠበችው ሞስኮ በምላሹ ምን አይነት እርምጃ ልትወስድ ትችላለች የሚለው በብዙዎች የሚነሳ ጥያቄ ሆኗል። ይህም ለጦርነቱ ልባት ለመስጠት እየተሞካከረ ያለው የሰላም ንግግር ሂደት መልሶ ድፍርስ እንዳይወጣ አስግቷል። አልጀዚራ፣ ሲቢኤስ ኒውስ፣ ሜይል ኦንላይን፣ ቢቢሲ፣ ዘ ታይምስ ኦፍ ኢንዲያ እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።